ፍቅር እስከ መቃብር ደራሲ ሐዲስ ዓለማየሁ ተራኪ ወጋየሁ ንጋቱ ፍቅር እስከ መቃብር ግራጌታም ጓደኛው ከተናገረው ይልቅ ለራሱ ድንገት ትውስ ባለው ነገር እንደመሳቅ አለና የለም በዙ አለ። ከሁሉ አስቀድሞ እኔ እንዲሁ ነገ ድንገት ተነስቼ ጌታ ሆኜ አልገኝም። ድንገት ጌታ ብሆን ግን አንተና ሌሎች ወዳጆቼ ከኔ ጌትነት ይልቅ የእናቴ አባቴን ከዚያም አልፋችሁ የአያቴ ቅድመ አያቶችን ድህነት የምታጋንኑበት ቃል ስትፈጥሩ ትገኛላችሁ እንጂ ግራ ቀኝ ደግፉኝ አትመጡ። አንተ ጌታውን ልኝ እንጂ ያንተን ጌትነት ትቼ እናት አባትን ድህነት ላላጋንን ቃል ልግባ። ወዲያውም እናት አባት ጌቶች ሁሉ ዶች አላውቃቸውም አለ በዛብህ እየሳቀ። እኔ ጌታዬን ሁለት ታውቃቸዋለህ። ይሄ እውነት ነው። እኔ ልንገርህ፣ ድሃ ድንገት ተነስቶ ጌታ ሲሆን ከሚያሽቃብጡለት የሚያሽሟጥጡት ይበዛሉ። እዚህ ጠልማ ማርያም የምትባል ሀገር ድሮ ጉዛም የነበሩ በኋላ ብዙ ገንዘብ ሰጥተው ፊታውራሪ የሆኑ ፊታውራሪ አንተነህ ተስፋ የሚባሉ ሰው አሉ። ወሬያቸውን አንተም ሰምተህ ይሆናል ሲል በዛብህ አንገቱን ነቀነቀ። ይኸውልህ እኒህ ሰውዬ ፊታውራሪ እስኪባሉ ድረስ የእናታቸውን ቅመም ሸቃጭነት ሰምቶ የሚያውቅ ሰው አልነበር። አረ የማታውቃቸውን ትቼ የምታውቃቸውን ልንገርህ። አጤ ቴዎድሮስ ባይነግሱ የእናታቸውን ኮሾ ሻጭነት ታውቅ ኖሯል ሲል ሁለቱም ባንድ ላይ ሳቁ። ይኸውልህ መስመሩን ይዞ ላልመጣ ጌትነት ካሽቃባጩ ይልቅ አሽሟጣጩ ይበዛል። ተባክ ቀለሙ አለ በዛብህ እንደመቀየም ብሎ። አየህ አለ ቀጠለና፣ አየህ ሰብለ ጌትነትን እንዲሁ ከዘርተው ለሰው እንጂ አትወደውም። የጌቶችን ኑሮ ስታነሳባት ኮሶ በጥብጠህ እንዳቀረብክላት ፊቷን ሲከፋውና ስሜቷን ሁሉ ሲመራው ወለል ብሎ ይታያል። በጣም ነው የምትጠላው። የያዙት ወርቅ ከነሐስ ይረክሳል የሚባለውን ተረት ታውቅ የለም? እንደዛ ነው። እስካለችበት ድረስ ጌትነቱን ትጠላው ይሆናል። ዛሬ ልጅ ናት። እንደ ልቧ መሮጥ፣ መጫወት፣ የፈለገችውን ማድረግ ትፈልጋለች። ስለዚህ ከዚህ ሁሉ እንድትወሰን ሲያደርጋት ለጊዜው ጌትነትን የምትጠላ መምሰሉ አይቀርም። ነገር ግን ሁሉ ፍላጎት የሚቀነስበት ጊዜ አለና ያ ጊዜ ሲደርስ አሁን የጠላችውን ጌትነት እንደገና ትፈልገዋለች። በዛብህ ዝም ብሎ ቆየና ቀለሙ አንድ ነገር ልንገርህ አለ። ፊቱ ላይ ይታይ የነበረውን የቅርታ ምልክት ከመቅጽበት ጠፍቶ ጓደኛውን ፍጥጥ አድርጎ እየተመለከተ ምን አለ ግራጌታ። እኔ ስለማውቃት አንተ ስለማታውቃት ልጅ ነው እስካሁን የተነጋገርነው። የመከርከኝ ሁሉ ወደ ባሰ ወጥመድ እንዳልገባ ለኔ አስበ መሆኑን አውቃለሁ። ብቻ እሷን ካንተ የበለጠ ስለማውቃት የሚሆን ወይም አእምሮዬ በፍቅር ታውሮ የተናገርከው ሁሉ ሐሳቤን ትንሽ እንኳን ከቆመበት ሊያንቀሳቅሰው አልቻለም። ስለዚህ ሁሉ ለኔ ተውና ተነሳይ መሽኔት። ግራጌታ ቀለም ወርቅ ገርሞት ትንሽ ዝም ብሎ ቆየና ስለዚህ አንተ ወዳጄ አሁን እንዳልከው አእምሮህም አይንህም ታውሮ የምትሄድበት መንገድ ሜዳ መስሎ ገደል ልትገባ አፋፍ ላይ ቆመህ ሳገኝህ ወደ ኋላ ጎትቼ በማዳን ፋንታ ለውርነት ተባባሪ ሆኜ ገፍቼ እንድጥልህ ነው የምትጠይቀኝ አይደለም አለ። ሳላውቅ ትንሽ መንገድ ሰጠው መሰለኝ። እንደሱ አይደለም። ከሜዳ ኑሮ የገደር ኑሮ የሚሻለኝ መሆኑን አመዛዝኜ መርጬ
የመረጡትን ኑሮ ለመኖር እንድትረዳኝ ተጠየቅኩ። የተጠየቅከውን መፈጸም የወዳጅነት ተግባር ነው ማለቴ ነው። እሺ አለ ግራጌታ ሌላ ምንም ሳይጨምር። ታምረ ጊዮርጊሱን እያጠፈና ብዕሩን ግራ ቀኝ በጠጉሩ እየጠራረገ ከዚያ የቀለም ቀንዱን ከደነና የጽፈት መሳሪያውን ጠቅልሎ ካስቀመጠ በኋላ ቆይ እንግዲህ ጣይቱን ጠርቼ ቤቷን እንድትጠብቅና ፈረስ እንድትጭንልን ልንገራት አለ ግራጌታ ትንሽ ፍርጥም ብሎ። የምን ፈረስ? ከየት የመጣ ፈረስ ነው ጣይቱን የምትጭንልን? ከየት እንዳመጣችው እሷን ትጠይቃታለህ። ብቻ ከዚህ ጭና እዚያ ላይ አስቀምጣ የለቀቀችን እንደሆነ በቅጽበት ገና ከብት ሳይሰበሰብ ሲኖዳ እንደሚያደርሰን አትጠራጠር አለና ግራጌታ ምሽቱን ሊጠራ ሄደ። አንተ ያበዙ ለራስ ትዳር አብጅ ብለን ብንመክር እምቢ ማለት አነሰልና ደሞ ባለ ትዳሮችን ቤታቸውን ልታስፈታታት ከተነሳ አለ ጣይቱ ገና ጥሩ እንደገባች የሚያምር ጥርሷን በግማሽ ገለጥ አድርጋ በዛብህን በቀልድ አይን ገደም አድርጋ እያየች የማንን ቤት ነው ለማስፈታት ታጥቄ የተነሳ ወይንም ቤት? ይህችን የኛን ቤት ስታንስ ጊዜ ከቤት አለመቁጠር ነው ወይስ ባሌን ሳምንት ሙሉ ይዘው ስትኮበል አትፈታም ብለህ ነው? አለ ጣይቱ አሁንም ቀልድ ባስጌጠው አስተያየት በዛብህን ገደም አድርጋ እያየች ባልሽ ፈረስና ገብስ ያጣላል አንቺንና እኔን ለማጣላት የቀመመውን አትመኘው። ከሶስት ቢበዛ ከአራት ቀን የበለጠ አንቆይ። 3-4 ቀን? ያሁንስ እዚያ ሲኖዳ የሚባል ሀገር በየሳምንቱ እየሄዳችሁ የምትጠነቀሩበትን ሚስጥር የወፍ ክንፍ ኖሮት ብር ብሎ ሄዶ ያየ ሰው በይልቅ የምንጠጣው ስጭንና ሳይመሽብን እንሂድ አለ ባሏ። ከዚያ ገና አፍላው ያላለፈ ጥሩ የስንዴ ጠላ በትልልቅ ዋንጫ ሰጣቸው። አንዳንድ ፈጭተው ሁለተኛውን ሲይዙ እንዴት ያለ ጠላ ነው! እንዴት ያለ ጠላ ነው እባክህ አለ በዛብህ። ይኸውልህ የጣይቱ ፈረስ ያልኩህ ይሄ ነው። እንግዲህ ይህንን ጭነን ከዚህ የጋለብን እንደሆነ እግራችን እንቅፋት አይፈራሾህ መንገድ የሄድን ሳይመስለን ገና መጣም ሲጀምር ነው የሚያልቅብን አለ ግራጌታ እየሳቀ። እውነትም ምንም እንኳን በዛብህና ግራጌታ ቀለሙ ከዲማ ጊዜ ከተጎዳ ቢነሱም እየተጫወቱ መንገድ የሄዱ ሳይመስላቸው ሲኖዳ ገና ከብት ተሰብስቦ እንዳበቃ ደረሱ። እዚያ እንደደረሱ እንደ ሁልጊዜው ወደ ገበዙ ወደ ቄስ ምትኩ ቤት ቀጥ ብለው ሄዱ። ቄስ ምትኩ የግራጌታ ቀለም ወርቅ ዘመድ ከመሆናቸውም ሌላ በዛብህን በግራጌታ አይን እያዩት በጣም ወዳጆች ሆነው ነበር። ድንገት አዲስ አበባ የሚሄድበት ጉዳይ ስለገጠመው ከታቦቱም ከሀገሬውም ለመሰናበት መምጣቱን ሲሰሙ በጣም አዘኑ። በርቱ ጉዳት ተጎዳን። እፊት ስለሆነ አይደለም መርጌታ እንደው ለሰው ሁሉ ስለወይኖርሁትን የምነግርህ። ይሄ ታቦት ከመርጌታ ማጠንቱ በኋላ እንዳንተ ያለ አገልጋይ አግኝቶ አያውቅም ነበር አሉ ቄስ ምትኩ እያዘኑ። እስቲ እሱም እስካለ ድረስ እኔም እዚያ ቅኔ ቤት ካሉት መምህራን እንፈልጋለን፣ ግድ የለም አይታቆልም አለ ግራጌታ። እንጃ ቢገኝም እንደሱ ያለ አይገኝም። እንደሱ ያለ በሙያው አገር ከማስከበሩም በላይ ትንሽ ትልቁን እንደየባህሪው መሸኘት የሚያውቅ ባለትህትና የሚገኝ አይመስለኝም። አገሬው ያመት ቀለቡን ሰፍረን ደሞዙን እጥፍ እናድርግለትና አንደኛውን እዚሁ ጠቅልሎ ተቀምጦ ከቤተ ክርስቲያን አገልግሎቱ ሌላ ልጆቻችንን እንዲያስተምርልን ንገርልን እያለ እየጨቀጨቀኝ እኔም ከዛሬ ነገ ነግረዋለሁ እያልኩ ሳስብ ነበር እንጂ እንዲያውም አንደኛውን ጥሎን ይሄዳል ብዬ መቼ አስቤ አሉ ቄሱ። በዛብህም ምንም እንኳን ምስጋናው ከፍ ያለ በመሆኑ ደስ ቢለው ቄስ ምትኩ የገለጹት የእውነተኛ ስሜታቸውን መሆኑ ስለተሰማው እንደፈለጉት ቆይቶ ፍቃዳቸውን ሊፈጽም ባለመቻሉ አዘነ። በተከታዮቹ 3 ቀኖች ውስጥ የ6 ወር ደሞዙን 6 ብር በመንፈቅ የሚደርሰውን የእህልና የበርበሬ ግምት 9 ብር ከፍታት ተጠራቅሞ በገበዙ እጅ የቆየ ድርሻው 7 ብር በዚያ ላይ በተለይ አገሬው ለስንቅ አዋጥቶ የሰጠው 5 ብር በድምሩ ተጠቃሎ
27 ብር ስላገኘ በዛብህ ከመጠን ያለፈ ደስ አለው። በዛብህና ቀለሙ በሶስተኛው ቀን ማታ ዲማ ሲደርሱ በል እንግዲህ እኔ ቤት እንሂድና እራታችንን እዚያ እንብላ አለ ግራጌታ። የለም ተወኝ፣ በር ሳይዘጋ ልሂድና ሰብልን ልጠይቅ። እባክህ አሁን ጊዜውም አጉል ነው። ነገ ጠዋት ሄደህ ያት። ወዲያውም እኮ የጣይቱ ባላደራ መሆኑን አትርሳ። የወሰድከውን መልሰህ ሳታስረክብ በመካከሉ ቢጠፋ ትጣላላችሁ አለ ግራጌታ እንደመሳቀ ብሎ። እሺ ይሁን አለ በዛብህ ሰብለን ሳያይ በማደሩ ቅር እያለው። ጣይቱ ባሏና በዛብህ ያን ዕለት ይመለሳሉ ብላ ስላላሰበች ራት አላሰናዳችም ነበርና ድንገት ጊዜ ካለፈ በኋላ ስለደረሱ ደነገጠች። ቢሆንም ጠላ ሰጣቸው እየጠጡ እሳት እየሞቁ ሲጫወቱ እሷ ላይ ምድጃ ድስት እታች ምድጃ ምጣድ ጥዳ ትጣደፍ ጀመር። ለመሆኑ እኛ ባንመጣ ጦም ልታድሪ ኖሯል አለ በዛብህ ለመቀለድ ያክል። ጦምማ እንዴት አድራለሁ? ያኑ የሴት ራት በላ ነበር እንጂ። ምንድነው የሴት ራት? ከወንድ ራት የተለየ ነው? ሴት ጥሬውን ምናምኑን በልታ ታድራለች። የሴት ልቧ ነው እንጂ ሆዷ አይመርጥም ይባላል አለ ጣይቱ ከጢስ ጋር እየታገለች እንደምንም ዞር ብላ ሳቃለችና በዛብህም ባሏም ይስቁ ጀመር። ምን አሰብኩ ታውቃለህ አለ በዛብህ ከጣይቱ ጋር ጨዋታውን ትቶ ወደ ጓደኛው ዞር አለና። ምን አሰብ? ለሲኖዳ ሌላ መሪጌታ ከመፈለግ ለምን አንተ አትይዘውም? አሁን ያገኘሁትን ገንዘብ አንተ አመት ሙሉ አንገትህን አቀርቅረህ ታምረ ጊዮርጊስም ይሁን ሌላ ጽፈ ከምታገኘው ጋር ሳመዛዝነው እኔ ያገኘሁት የሚሻል መስሎ ታየኝ። ስራውን በጣም ቀላል ነው። አመት ሙሉ ጽፈ ምን ታገኛለህ? ግራጌታ ዝም ብሎ ቆየና ምንም አላገኝ፣ ቢበዛ በአመት 20-30 ብር ባገኝ ነው አለ። ያዘው እባክህ፣ ሌላ ሰው አይወሰደው። የጽፈት ስራንም ቢሆን የሚያስፈታ አይደለም። እስቲ አስብበታለሁ። የጽፈት ስራውስ እንዲያው ስለምወደው ነው እንጂ የድካሙ ዋጋ የሚከፍለው ነው አይደለም። አሁን ይሄ ታምረ ጊዮርጊስ ይሄን ያክል አድክሞ ስንት እንደሚሸጥ ነግሬሃለሁ። የለም 20 ብር 30 ማጥቶ እንኳን 35 ማጣ። እዚህ ደብሩ ገበዝም ሌሎችም አይተው የጊዮርጊስን ስዕል የከበበው ሐረግ በተለይ ግንዱ በጣም ከበደ ብለው ለዋጋ ማራከሻ ይህን ምክንያት ሰጡ። እሱንስ እምቢ አልከኝ እንጂ እኔም ነግሬህ ነበር። ግንዱ የተቀባው ቀይ ከበድ ብሏልና ትንሽ ቢጫ ጨምረህ ቀለል አድርገው ብዬ ነበር እኮ ታስታውሳለህ? አዎ ብቻ ስዕል እኮ አስቀድመህ ወይም አስከትለህ ከምትተርከው ታሪክ ጋር የተስማማ መሆን አለበት። ለምሳሌ የጊዮርጊስን ታምር የጊዮርጊስን ግርማ በምትተረክበት መጽሐፍ የምታሳየው የጊዮርጊስ ስዕል ግርማ ያለው በግርማ የተከበበ ሆኖ መታየት አለበት። በታምረ ጊዮርጊስና በገድለ ጊዮርጊስ መጽሐፍት የሚሳለው የጊዮርጊስ ስዕል አንድ አይነት መሆን የለበትም። ይህን ለኔ የሚሰማኝን ልዩነት ለሌሎች ማስረዳት ነው ያቃተኝ። አንተም ሌሎችም እንዳላችሁ ባደርገው በጭራሽ ተበላሽ መስሎ ነው የሚታየኝ። አሁን በዚሁ ባያብር ተስማማችሁ ታዲያ? አዎ ተስማምተን ገንዘቡንም ወዝፈውልኛል። ከጨረሳችሁ መቼስ ይሆና። ባቸኩል ኖሮ ግን ቢቸና ደህና ዋጋ አታጣበትም ነበር። ከራት በኋላ በዛብህ ወደ ቅኔ ቤቱ ለመሄድ ተሰናብቶ ሲወጣ ግራጌታ በውጭ ቆየኝ አደርሳለሁ ብሎ ወደ ጓዳው ገባ። ቅኔ ቤት በራፍ ሲደርሱ በል እንግዲህ እኔ ልመለስ አለ ግራጌታ። አልነገርኩም መሰለኝ ሜጫ እህቴ ታማለች ተብሎ ስለተላከብኝ ከነገ ወዲያ ወደዚያ መሄዴ ነው። መቼም ከመሄዴ በፊት ተገናኝተን እንሰነባበታለን። እንዲያውም እስኪሄድ አልለይም። ነገር ግን እንደዛሬው የተመቸ ጊዜ አናገኝም ይሆናልና ይህችን አሁን ተቀበለኝ። በቀደም አንተ ራስህ ያልከውን አትርሳ። ሰው የሚፈልገውን ነገር አመዛዝኖ ከመረጠ በኋላ
ያ አመዛዝኖ የመረጠው ነገር እንዲፈጸምለት የወዳጁን በጎ ፈቃድና እርዳታ ሲጠይቅ ያላንዳች ማጉረምረም ያላንዳች ቅርታ መፈጸም የወዳጅነት ተግባር ነው ብሎ 15 ብር በራፊ እንደተቋጠረ በበዛብህ እጅ ቁጭ አደረገለት። ምንድነው ቀለሙ? አለ በዛብህ እንደመደንገጥ ብሎ። የታምረ ጊዮርጊስ ዋጋ ነው። የተረፈውን 5 ብር ነገ ከቄሰ ገበዙ ተቀብዬ እሰጥሃለሁ። እስቲ ቆይ እባክህ፣ ሁለታችንም ሰክረናል ወይስ እንዴት ነው? አለ በዛብህ በነፃ እጁ አይኑን እያሻሸ። የለም አልሰከርንም፣ ደህና ነን። እንግዲህ ዓመት ሙሉ ተቆራምተህ የደከምክበትን ዋጋ አሁን ለኔ መስጠትህ እንዴት ነው? እባክህ ዋጋ ቤት ገብቶ መከራከሩን ለገበያተኞች እንተውና አሁን ዝም ብለህ ተቀበለኝ። የለም ይህ በጭራሽ የማይሆን ነው። ስማ በዛብህ፣ አልሆነም እንጂ እዚህ ሀገር የምታገባ ብትሆን ኖሮ እንኳን ገንዘብ በእጄ እያለ ባይኖረኝም ተበድሬም ይሁን ለምኜ እኔ ነበርኩ የምድርህ። ስለዚህ አቤቀር ይህን ተቀበለኝ እባክህ። እባክህ ቀለሙ፣ አንተ ምን አለና ነው ይህን ሁሉ ገንዘብ ዛሬ ለኔ የምትሰጠኝ? እባክህን ተወኝ። ችግርን እያወቅሁ አሁን ስላስገደድከኝ ብቀበልህም ወዳጁን ሰርቆ ወይም ዘርፎ እንደጠፋ ሲጸጽተኝ እኖራለሁ እንጂ ደስ አይለኝም። እውነቱን ልንገርህ በዛብህ፣ ይሄ ገንዘብ ያንተ ነው። ገና ድሮ ሰብለን ማስተማር ሳትጀምር አዲስ አበባ ሄዳለሁ እያልክ ስትነግረኝ ለስንቅ የምሰጥህ ገንዘብ በእጄ ባለመኖሩ ይህን መጽሐፍ ጀመርኩ። ጨርሼ ሳልሸጠው መሄጃ ይደርስብኝና በጉዴ እወጣለሁ እያልኩ ስፈራ በእግዚአብሔር ቸርነት እስከ ዛሬ ቆየ። ስለዚህ ድሮውንም ላንተ አስቤ ዓመት ሙሉ የደገስኩትን ስንቅ አልቀበልም ብትለኝ በጣም አዝንብሃለሁ። በዛብህ የወዳጁ አድራጎት ልቡን ነክቶት ዝም ብሎ አንገቱን ደፍቶ ቆየና የአንድ ዓመት ሙሉ የሥራ ዋጋ ለኔ አለ በሻካራ ድምፅ ልቅሶ መጥቶበት። ለአንተ ምንድነው ይሄ በዛብህ? እንደ ሴት እንጀራ እየጋገረ እያበላ አንድ ቀን ፊቱ ሳይለወጥ ቆሻሻ እየጠረገ አስታሞ ላዳነ ወንድም ይሄ ምንድነው? ዝም በል ብቻ። ለሱ እግዚአብሔር በመተረበት ዋጋን ይክፈልህ። ያንተ ውለታ ምንም ዋጋ አይበቃውም። ሁል ጊዜ እንደማስብ ስታውቅ ሁል ጊዜ እንድታስበኝ ነው እንጂ ለውለታ ለመክፈል አይደለም። ውለታ ሳይከፈል አብሮኝ ኑር አለ ግራጌታም በተሰበረ ድምፅ። ምሽት ከማግባቱ በፊት ጽኑ በሽታ ታሞ ዘመድ ሁሉ ሲሸሸው በዛብህ እንዴት አድርጎ ያስታምመው እንደነበረ ስለታየው ልቅሶ መጥቶበት ከዚያ ሁለቱ ጓደኞች ተቃቅፈው ትንሽ ተለቃቀሱና በዛብህም 15 ብሩን ቅር እያለው ተቀብሎ ወደ የቤታቸው መንገድ ሲጀምሩ እንዴ ይኸውልህ የኔን ነገር እንዲያው እኮ ያላንዳች ችግር ከዚህ ተነስተህ ሰተት ብለህ ሄደህ ቤት እንደምትገባ አስመስዬ ነው የምሰናበትህ። ለመሆኑ ይሄ ያሰብከው ጉዳይ ብርቱና የታመነ ረዳት የሚያስፈልገው ነው? ማን አለ? አለ ቀለሙ እንደገና ተመልሶ ወደ ወዳጁ እያመራ። አዲስ አበባ ድረስ የሚያደርሰኝ ሰው አግኝቻለሁ፣ ምንም አታስብ። ማን እኮ? አለቃ ካሳ ዳምጤ ከሁለቱ አገልጋዮቻቸው ጋር አዲስ አበባ ላይ ያደርሱኝ ይሰናዳሉ። ካሳ ዳምጤ ጉዱ ካሳ? አዎ ጉዱ ካሳ አለ በዛብህ ትንሽ እንደመሳቅ ብሎ። አይ በዛብህ፣ እና ጉዱ ካሳን አምነህ እንዲህ ያለ አደገኛ ነገር አደርጋለሁ ብለህ ትነሳለህ? እንግዲያስ እንዲያውም በጠቅላላው ሐሳቡ ከሱ የፈለቀ ይሆናል። የብድ ሐሳብ። እውነትን ነው፣ በጠቅላላው ሐሳቡም ከሳቸው የፈለቀ ነው። ብቻ ሰብለን እንደማታውቃት ሁሉ እሳቸውንም አታውቃቸውምና በሳቸው በኩል ያለውን ነገር ለኔ ተውልኝ። እሺ ብቻ ሜጫ መሄዱን ተውኩት። ለምን? እህቴ በሄድላት አትድን፣ ባልሄድላት አትሞት። ያንተ ግን ልዩ ነው በዛብህ። ባይሆን እንኳን አባይን በደህና መሻገርህን ማየት አለብኝ። አባቷና ዘመዶቿ ሳይመለሱ ቶሎ ከሄድን ምንም የሚያሰጋ ነገር የለም። በአንድ ሌሊት ጉዞ መጥፋታችን እንኳን ሳይታወቅ አባይ ደርሰን እናድራለን። ስለዚህ አንተን የሚያሳስብ ነገር የለም ቀለሙ። በደህና መድረሳችንን እና አለቃ ካሳ ሲመለሱ እንዲያስታውቁ ነግራቸዋለሁ።
እኔን የሚያሳስበኝንና የማያሳስበኝን ካንተ የተሻለ የማውቀው እኔ ስለሆንኩ ለኔ ተወልኝ በዛብህ። እሺ የለም እባክህ አለ በዛብህ እየሳቀ። ጓደኛው ከሱ በወሰደው ስለት መቁረጫ ክርክሩን ባጭር ስለቆረጠበት በለን አደር አለና ግራጌታ በዛብህን እዚያው እንደቆመ ትቶት ወደ ቤቱ ሄደ። በዛብህ ከግራጌታ ቀለም ወርቅ ተለይቶ ቤቱ እንደገባ ወዲያው ወፍራም ጧፉን አብርቶ ጓደኛው የሰጠውን ብር ከሲኖዳ ካመጣው ጋር አንድ ላይ አድርጎ ቢቆጥር 42 ሆነ። ግራጌታ እንዳለው የዲማ ጎበዝ 5ቱን ብር ሲሰጡ 47 ይሆናል። በዚያ ላይ በዛብህ ራሱ ከብዙ ጊዜ ጀምሮ ቆጥቦ ያስቀመጠው 3 ብር ስለነበረው የ50 ብር ጌታ ሆነ ማለት ነው። ጉዱ ካሳ ስንት ከብት ሸጦ ስንት ብር አግኝቶ ይሆን? ደው የሸጠውን ሸጦ 200 እንኳን ባይሆን 170 ወይም 180 ቢያገኝልኝ በበቃኝ። ያን ያክል ካገኘው ቶሎ መሄድ ነው። እኛ አባቷ ሳይመጡ ቶሎ መጥፋት ነው አለ በሐሳቡ። ከዚያ ሰብለን አግብቶ አዲስ አበባ የሚኖረው ኑሮ እየተለዋወጠ ታየው። የአንድ ደብር መሪ ጌታ ሲሆን ከዚያ አለቃ ሲሆን ሰብለንም እሱንም ደልቷቸው በደስታ ሲዋኙ እንደገና ደሃ ሆኖ ተቸግሮ ሰብለ ፊት ስትነሳው አይኗ ሌላ ሲመለከት ከባለጸጎች አንዱን ስትወድ ጠልቷት ከደሃ ጎጆ ሲያስወጣት ቀንቶ ሲገርፋት ደግሞ እንደገና ሰብለ ባጭር ታጥቃ ከድሆች ጓደኞቹ ምሽቶች ጋር ውሃ ስትቀዳ እንጨት ስትለቅም ስትፈጭ ከዚያ አብረው ቁጭ ብለው የደሃ ራታቸውን እየበሉ ድህነት መጣሙ ጌታ ሆኖ ለብቻ ከመኖር ከሰው ጋር ደሃ ሆኖ መኖር እንዴት ይጥማል በዙ ስትለው ይህ ሁሉ እየተለዋወጠ ባይኑ ፊት ሲሄድ በራሱ ውስጥ ሲንጫጫ ሌሊቱ ተጋመሰ። ከዚያ ልብሱን ለማውለቅ ቢያስብ እንደተደበደበ ሁሉ ሰውነቱ ድቅቅ ብሎ ብርቱ ድካም ስለተሰማው ሱሪውንም እጀጠባቡንም ሳያወልቅ እንዲሁ ተነስቶ እንጨት አልጋው ላይ ተጋደመ። በበነጋው በጣም ቀደም ብሎ ተነስቶ ወደ ሰብለ ለመሄድ ከቃጣ በኋላ ሰብለ ወደ እልፍኟ የምትመለስ እናቷ እልፍኝ ቡና ከተጠጣ በኋላ መሆኑ ትዝ አለውና እንደገና ተቀመጠ። ገና ወይዘሮ ጥሩ ዳዊታቸውን ውዳሴ ማርያማቸውንና መልከ ጊዮርጊሳቸውን ደግሞ ገና አዛዥ ዘሪሁን ከስራዬ ቤቶች ጋር ተጨቃጭቀው ቁርስ አስቀርበው ተበልቶ ገና እናዛዥ ዘሪሁን ከነሜቴ ፊት የተመለሰውን በልተው እያወሩ አንዳንድ ብርሌ ጠላ ጠጥተው ከዚያ በኋላ ቡና ተጠጥቶ ነው ሰብለ ወደ እልፍኟ የምትመጣ። በዛብህ ሁሉ ሲያስብ አመት መስሎ ታየውና ትግስት አጥቶ እጎጆው ውስጥ ሲነሳ ሲቀመጥ ቆይቶ በመጨረሻ ወደ ቤተ ክርስቲያን ሄደ። የቤተ ክርስቲያን ቆይቶ ጊዜው የደረሰ ሲመስለው ቀጥ ብሎ ወደ ሰብለ እልፍኝ ቢሄድ ገና ከእናቷ እልፍኝ ሳትመለስ ስለደረሰ እደጅ ተቀምጦ ሲጠብቅ ሰብለ ሀብትሽን አስከትላ ብቅ አለች። ወዲያው እደጅ ተቀምጦ ስታየው ልቧ መሸበር፣ ጉልበቷ መብረክረክ፣ እርምጃዋ ድንግርግር ማለት ስለጀመረ ቆመች። ፊቷ ደም መስሎ ከንፈሯም ግራ ቀኝ ጉንጯም ሲንቀጠቀጥ ይታይ ነበር። ምን ነሰብለ አለች ሀብትሽ። እንጃ ዛሬ ብዙ ጤንነት አይሰማኝም። ታዲያ ዛሬ ትምህርቱ ይቅርብሻል? የለም አይቀርም። እርሳሴን እማማ እልፍኝ ረስቼው መጥቻለሁ መሰለኝ። ተመለሽና ፈልገሽ አምጪልኝ እባክሽ። ሀብትሽ ወደ ሴት እልፍኝ መመለሷን ሲያይ በዛብህ የሰብለ መላ ገብቶት ቶሎ ተነስቶ እቤት ገብቶ ጠበቃት።
የሱም ልብ ሽምት ይጋልብ፣ የሱም ጉልበት ይብረከረክ፣ የሱም ጉንጭና ከንፈር ይንቀጠቀጥ ነበር። ወዲያው እየሮጠች መጣ እቅፉ ላይ ስትወድቅ በአፉ ተቀበላት። እንዴት አደርሽ መባባል የለ፣ አንድ ቃል መለዋወጥ የለ። አብረው እንደሰነበቱ እንዳልተለያዩ ሁሉ ዝም ብለው ተገናኝተው ዝም ብለው ተያይዘው እሷ በሱ እሱ በሷ ውስጥ ሟሙ። ሰላምታ ምን ያደርጋል? ቃል ምን ያደርጋል? ሰላምታ የልማድ ንግግር ነው። ቃልም ስሜታቸውን ለማይተዋወቁ ለማይግባቡ ሰዎች የሐሳብ መግለጫ ነው። ስሜታቸው አንድ የሆነ የጋራ ፍቅር ያላቸው ግን የልማድ ንግግር አያስፈልጋቸውም። ከተራ ቃል ብዙ ጊዜ የበለጠ የስሜት መግለጫ የሐሳብ መግለጫ አላቸው። ፍቅር ቃሉ ሁሉ ተሰብስቦ ሊገልጸው የማይችለውን ስሜት የሚገልጽበት የራሱ ቋንቋ አለው። ሀብትሽ እርሳሱን ፈልጋ ማጣቷን ለመንገር እየሮጠች ብትመጣ አንገት ለአንገት እንደተያያዙ ስለደረሰች አይኗንም አፏንም በሰፊው ከፍታ በቆመችበት ደርቃ ቀረች። አይኗን ማመን አቃታት። ትንሽ ቆማ እንደተመለከተች ድንጋጤው አልፎ ፍርሃት ስለያዛት አፏን በሁለት እጇ አፍና ይዛ ወደ ኋላ ቀስ ብላ ፈገፈገችና ተመልሳ ወደ ሴት እልፍኝ ብትሄድ ወይዘሮ ጥሩ ከአባ ሞገሴ ጋር ቆመው ሲነጋገሩ አገኘቻቸው። እዚያ ትንሽ ቆም ብላ ቆይታ እመቤቷ ንግግራቸውን ሲጨርሱ ወደ ሰብለ እልፍኝ መሄዳቸው ስለማይቀር ቀደም ብላ ሄዳ ማስጠንቀቁ የሚያስፈልግ ስለመሰላት እንደገና ወደ እነ ሰብለ ሄደች። አሁንም አንገት ለአንገት እንደተያያዙ አገኘቻቸው። ብቻውን ሲሳሳሙ አይደለም፣ ያን ያክል ጊዜ ጠፍቶ የሰነበተበትን ተጠይቀው ነበር። አለች ሀብትሽ እበር ቆማ እንደምትስል ሁሉ። ሰብለ የበዛብህን አንገት በሁለት እጇ እንደያዘች ዞር ብላ አይታት እንደገና ንግግሯን ቀጠለች። የያዘችው ሰውዬ ባሏ እንደሆነ ሁሉ ምንም የፍረት ምልክት ሳይታይባት በዛብህም የሰብለን አንገት እንደያዘ ዝም ብሎ ቆመ። እርሳሱን ፈልጌ አጣሁት አለች ሀብትሽ። ተይው ይጥፋ አለች ሰብለ ዞር እንኳን ሳትል። እሜቴ ተነስተዋል፣ ወደዚህ ሊመጡ ነው መሰለኝ፣ ትምጣ አለች ሰብለ ዞር ብላ። ትምጣ ስትል እናቷን የመናቅም የመጥላትም ምልክት በፊቷ ላይ ጎልቶ ይታይ ነበር። የለም መጽሐፍሽን ያዥና ቦታሽ ተቀመጪ አለና በዛብህ ቦታው ሄዶ ተቀመጠ። ብዙ ጊዜ ሰው አደገኛ ወጥመድ ውስጥ የሚወድቀው በሁለት መንገድ ነው። አንዱ የሰራሁትን ሰው አያውቅብኝም ሲል፣ ሁለተኛው መቼም ታውቆብኛል ይሁን ምን አባቱ ሲል ነው። ሰብለና በዛብህ መጀመሪያ ምስጢራችንን እኛ ካልተናገረን ወይም ሰው ካላየን የሚያውቅብን የለም ብለው ሲገናኙ ብቻ በፍቅራቸው እየሰከሩ ሊደርስባቸው የሚችለውን አደጋና ከሱ የሚያመልጡበትን መንገድ ሳያስቡ የሚያውቁትን ክፉ ዓለም ጨርሰው ረስተው ኖሩ። በኋላ ምስጢራቸው መገለጹን ሲያውቁ ከታወቀ ቢሆን ምን አባቱ ማለት ተስፋ መቁረጥ ደረሱ። ፍርሃቱ ሁሉ ቀረ። በብርቱ ፍቅር ፊት የአባት የእናት ቁጣና ቅጣት፣ የሰው ሳቅና ስላቅ ምንድነው? የፈለገው ሁሉ አይቶ ቢስቅ፣ የፈለገው ሁሉ ቢቆጣ ለወደደ ከፍቅሩ የሚብስ አለ? የለም። ስለዚህ ትምጣ እናቴ አለች ሰብለ እናትሽ መጥተው ያውሻል ብትባል። ሰብለ መጽሐፏን ሳትገልጽ በጉልበቷ ላይ ይዛ እንደተቀመጠች ወይዘሮ ጥሩ መጡ። በዛብህ መጣህ? የት ጥለህን ሄደህ ሰነበትክ እባክህ አሉ እንደ ሁልጊዜው በደስታ ፊት። ብርቱ ጉዳይ አግኝቶኝ ሲኖዳ ሄጄ ነበር።
ማን ነው ደብረ ወርቅ ሄድክ ብሎ የነገረኝ? ይሁን ብቻ ደህና ሄደህ ኖሯል? በደህና አስተመለስክ? ደህና የሄድሁለትንም በደህና ፈጽሜ ተመለስኩ። መልካም። አየሽ ሰብለ፣ የሁለታችንንም ልብ አሞራ የበላው ይመስል ዛሬ ኪዳነ ምሕረት መሆኗን ረስተን የቤተ ክርስቲያን ሄደን ሳናስቀድስ ቀረን። አሁን አባ ሞገሴ አውቀን የቀረን መስሏቸው ሲቆጡኝ ነበር። ተነሽ አሁንም ሄደን ደጅ ሰላም ለተቀመጡት ድሆች መስዋዕት ሰጥተን እንምጣ አሉ ወይዘሮ ጥሩ ወደ ልጃቸው ዞር ብለው። እኔ አልሄድም፣ አንቺ ሂጂ አለች ሰብለ አንገቷን ከደፋችበት ሳታቃና። ምን ሆንሽ? አሁን ደህና አልነበርሽም? አሉ እናቷ ከጥቂት ጊዜ በፊት ቁርስ ላይ ካዩዋት ተለውጣ ስላገኟት። ምንም አልሆንኩ አለች አሁንም አንገቷን እንደደፋች። ተይሁን እሄዳለሁ፣ መጥቶብሻል መሰለኝ ዛሬ አሉና እንደ ልማዳቸው ሀብትሽን ወደ ውጭ ጠርተው አንቺ ቅንዳሻም ዋ ብለው ወደ ቤተ ክርስቲያናቸው ሄዱ።